ሌሊቱን ሄርሜላ ከአብርሃም እየሰማችው ነገር በጣም አሳዛኝ ነገር። እሷን በጣም አዝናለች። ጭራሽ እኔ እሱን ባፈቀርኩኝና በወደድኩኝ ለእኔ የሚገባኝ ምላሽ ይሄ ነው ወይ እያለችው የአብርሃም አፍቃሪ አብርሃም በተራው እየኮራባትና እኔ ላንተ የምገባ ነኝ እያለች ከእሱ ወይንም ከባለቤቱም ጋር አሁን ጓደኛ ከሆነቻት ከሩታም ጋር በጣም ጸበኛ ሆነው ነበረ። ያም በዛ በሰውየው ወይም በአብርሃም ነበረ። በመጨረሻ ፍቅርን ሲናገሩበት እሱ ደግሞ ከሁልሽም በፊት ናት እንጂ ፍቅር ስለ ፍቅር አንድ ነገር ብታወሪ እያንዳንድሽ መኒያት በማለት ደግሞ ሄርሜላን ያስጠነቀቃት። ሄርሜላ አንቺ ምን ቤት ነሽ? ምን አገባሽ? አንቺ ምን ቤት ነሽ ብሏታን። ያ ነገር ደግሞ በጣም አሳዝኗታል። ምክንያቱም እኔ ላንተ የከፈልኩት ብዙ መስዋዕትነት አለ፣ አንተ ደግሞ ለኔ ምንም ቦታ የለህም። ያ ነገር ደግሞ ለኔ የሚገባኝ ነው ወይ አለች። ታዲያ ምን ይደረግ እንዴ? ምን ይደረግ? ከባድ እኮ ነው ይሄ ነገር። ጭራሽ ወደሱ እየሄዱ ነው ሶስቱም ሴቶች። እንዲያረ በጣም ይሸም ነው ማለት ነው። እና ሄርሜላ እንግዲህ ያላሰበችው ነገር ሆኖባታል። ምክንያቱም እንዴት ይህንን ለኔ ይገባል ምን ሲለኝና ምን ሲለኝ ከርሞ ነው እንደገና ደግሞ ስለኔ ጥሩና መልካምነት የእሱ ቤተሰቦች ይመሰክራሉ ብላ አረፋለች። ምክንያቱም ያው ዴቭና ቡዜ ናቸው እንግዲህ ሄርሜላን እንትን የሚሏት። ሩታም ደስተኛ አይደለችም። ደስተኛ ያልሆነችው ባሏን ለሄርሜላ ለመዳር ነው እንጂ ፈቃደኛ የሆነችው ከፍቅር ጋር ይቀጥል ወይንም ከፍቅር ጋር እንዲቀራረብ ያንን ነገር አልፈለገችም። ያ ነገር ደግሞ አብርሃምን ጭራሽ ኩሩ እንዲሆን ነው የተሰማው ማለት ነው። እንኳን እንደዚህ ብለውት ልጁ ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉ። ቻናሉን አበረታቱ ትላለሁ ቤተሰብ። እንግዲህ የቦታ ጅራዎች ወይንም ከትንሽ ቃቃ ጨዋታ እያደጉ የቀጠሉት ዩቲዩበሮች ያው አብርሃም እንግዲህ ሶስት ሴቶች ጋር ገብቶ ሶስቱም ሴቶች ያው ጸበኛ የሆኑ ይሄ ጸበኝነት ደግሞ ባሏን አሳልፋ ለሄርሜላ እንደምትሰጣት በዛ ተስማምታ ፈቃደኛ ሆናለች። ያን ነገር ደግሞ አብርሃም እንዴት እንደዚህ ልትወስን ይቻለሽ? በፊት ምን ስትያል ነበር ብሎ ነበር ማለት ነው በቀደም ቪዲዮ። እንደገና ደግሞ ፍቅርን ጭራሽ ሁለቱም በመሆን በእሷ ላይ ከባድ ነገር ለመጉዳትም አስበዋል። ሄርሜላም ደረጃዋን በሚገባ ነገራት። ምክንያቱም ቦታ እንደሌለው ለሷ ነው። በቃ አንቺ ምን ቤት ነሽ? ምንድነሽ አንቺ ልትናገርኝ የምትችው? እኔ ለአንቺ ማለቴ እኔ ከአንቺ ጋር ምን አይነት ህይወት ኖሮኝ ያውቃል እስከ ማለት ድረስ ኖሯን። ሄርሜላ እንግዲህ የደከምሽው ድካም በቃ እኔ ነኝ የምገባው ሴት ያልሽው እህቱና ወንድሙ ያሉሽ ነገር እኛ እሱን እያሳመነው ነው። አንቺ ለምን በፍቅር እንደዚህ ትጎጃለሽ ሲሉሽ የነበሩት እንግዲህ የእነሱም ነገር አልተሳካላቸውም። ልጁም የማይሆን ነገር ስለሆነ ሄርሜላ እንደ ሴትነትሽ ራስሽን አስከብረሽ የሰውን ባል ወይንም ያንቺን ያልሆነ ነገር ላይ ሙጭጭ ብሎ መቆየት ትርፉ ኪሳራና ጊዜ ማቃጠል ስለሆነ በሰላም ብትርቂ መልካም ነው። ይህን ያህል እንትን ብሎ ስለተናገረ ማለት ነው። ስለዚህ አሁን የፍቅር ወደ እነሱ መንጣትና ወደ አብርሃም መንጣት ወይንም ሁለቱን በጣም አንጨርጭሯቸዋል። ግን ምንም አይነት ስለ ህይወት አላወሩም። ግን እነሱ ደግሞ የድሮ ፍቅረኛው አይደለች ስለሆነች በጣም ተንጨረጨሩ። የሚገርማችሁ ነገር ግን ሩታም የምትናገረው ወይንም አሳልፋ ሰጣለሁ ያለችው ነገር ያን ያክልም አይደል። ሄርሜላም እንደው ታይቶ ይታወቃል። ኧረ እኔ እንጃ ሸም ነው የሚሆነው። ሸም ነው ሶስት ወይንም ሄርሜላ የምትሄድበት መንገድ የሰውን ባል የኔ ነው ብሎ ሙጭጭማ ነገሩ እንዴ የተያዘ እንደሚያምራቸው የተያዘ መንጠቅ እንደሚያምራቸው ያስተምራል። ምክንያቱም እንዲህ አይነት ነገር ስላለ የሰው ባልን የሆነ እንትን እንደማለት
የግል አድርጎ ለመፈለግ ነገር የራስ ለማድረግ የሚፈልጉትና የሚመኙት ሰዎች እንደዛ የሚመኙ ሰዎች ስላሉ ማለት ነው። ስለዚህ ሄርሜላ እየሄደችበት ያለው ነገር ልፋቷ ከንቱ ነው። ዝም ብላ ባትደክም መልካም ነው። ሄርሜላ እንኳን ቁርጥሽን ነገረሽ ብታርፍ ይሻልሽ ነበር ከመጀመሪያው። ምክንያቱም የሚያምር ነገር ስለሆነ እንደዛ ነው ማለት ነው። ስለዚህ ያው እነሱ በተመቻቸው መንገድ ነው እንግዲህ የሚሄዱበት። ያው ፍሬና ቁም ነገር የሌለው ስራ ነው የሚሰሩት። ይሄ ማንም የሚፈርደው ነው። ምክንያቱም በቃ እነሱ በተመቻቸው መንገድ ነው እንጂ ለህዝብ የሚያስተምር ነገር አይደለም የሚሰሩት። ግን በእነሱም በቃ ሙዳቸውን ፈታ በሚያደርግላቸው መንገድ ነው። እና እንግዲህ ሄርሜላ በዚህ መልክ ከተነገረሽ ምንም አትደክሚም። ያንቺ ባልሆነ ነገር ላይ መድከምና ዋጋ መክፈልሽ ላንቺ ኪሳራና ራስሽን መጉዳት ዋጋ እንደሌለሽ ጠንቅቀሽ ታውቂያለሽ ማለት ነው። ቁርጧን አብርሃም ስለነገራት በጊዜው ሰብሰብ ብትል ይሻላታል። ምክንያቱም ብዙ ጊዜ እንትን አለች፣ ለፋች የራሷ ባልሆነ ነገር ላይ በሰው በሆነ ህይወት ገብታ የሆነ ብዙ ነገር ማድረግና መድከም መጨረሻ ላይ ከባድ ዋጋ ያስከፍላል ራስ ማለት ነው። ቤተሰብ ቀጥታ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቤተሰብ ቻው ቻው።